ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ በብዙዎቻችን ቤት ውስጥ በየቀኑ በሚባል ደረጃ በምግብነት የምንጠቀመውንና የምንወደውን ነጭ ሩዝን በተመለከተ እጅግ ወሳኝና አነጋጋሪ የሆነ የጤና መረጃ ይዤላችሁ ቀርብ ያለው። ነጭ ሩዝ ፈጣን ጣፋጭና በቀላሉ የሚዘጋጅ ምግብ በመሆኑ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች በየቀኑ ይመገቡታል። ሆኖም ግን ይህ ምግብ ለሁሉም ሰው እኩል ጤናማ አይደለም። ብዙዎቻችን ነጭ ሩዝን እንደ ቀላልና ንጹህ ምግብ ብንቆጥረውም ለተወሰኑ የህብረተሰብ ክፍሎች ግን በብዛት ሲወሰድ አካልን ለከፍተኛ የጤና አደጋ የሚያጋልጥ ሊሆን ይችላል። ስለሆነም ዛሬ ባዘጋጀነው ትምህርታዊ ቪዲዮ ነጭ ሩዝን አብዝተው መመገብ የሌለባቸውን 7 የተለያዩ ሰዎችን በውስጣቸው የሚፈጥረውን ሳይንሳዊ የጤና አደጋና ከዚህ ከባድ ጉዳትም ለመዳን ማድረግ ያለብንን መፍትሄዎችን በዝርዝር እናያለን። እስከ መጨረሻው አብራችሁኝ እንድትቆዩ እጋብዛችኋለሁ። መልካም ቆይታ ይሁንላችሁ። ነጭ ሩዝ ሲዘጋጅ ውጫዊው በፋይበርና በቫይታሚን የበለጸገው ሽፋን ተቀፎ ስለሚወገድ በውስጡ የሚቀረው ንጹህ ስታርች ወይንም ካርቦሃይድሬት ብቻ ነው። በተፈጥሮ ምግቦች ውስጥ የሚገኘው ፋይበር የምግብ መፈጨት ሂደቱ በዝግታ እንዲካሄድ በማድረግ የስኳር መጠንን ይቆጣጠራል። ነጭ ሩዝ ግን ምንም አይነት ፋይበር ስለሌለው ወደ ሆዳችን እንደገባ ወዲያውኑ በፍጥነት ተሰብሮ ወደ ግሉኮስ ወይንም ስኳርነት ይቀየራል። ይህም ደግሞ ከተመገብን ከጥቂት ደቂቃዎች በኋላ በደማችን ውስጥ ያለው የስኳር መጠን በከፍተኛ ሁኔታ እንዲጨምር ያደርገዋል ማለት ነው። በውጤቱም የጣፊያ እጢያችን ይህንን ከፍተኛ ስኳር ለማውረድ ሲል ከመጠን በላይ ኢንሱሊን ለማምረት ይገደዳል። በአጭሩ ነጭ ሩዝ በውስጡ ፋይበር ስለሌለው በደማችን ውስጥ ፈጣን የስኳርና የሆርሞን መዛባትን ይፈጥራል። ታዲያም ይህ ሁኔታ ነው እንግዲህ እያንዳንዳቸውን የህብረተሰብ ክፍሎች ለተለያዩ የጤና አደጋዎች የሚያጋልጣቸው። ስለሆነም ነጭ ሩዝን መመገብ የሌለባቸው ወይንም ነጭ ሩዝን ጥንቃቄ ማድረግ ያለባቸው ሰዎች የትኞቹ ናቸው የሚለውን በመቀጠል እንመልከት። አንደኛ፣ የስኳር ህመምተኞች። በግንባር ቀደምነት ነጭ ሩዝን በብዛት መመገብ የሌለባቸው የመጀመሪያዎቹ የህብረተሰብ ክፍሎች አይነት 1ና የአይነት 2 የስኳር ህመም ያለባቸው ሰዎች ናቸው። ለዚህ ደግሞ ዋናው ምክንያት የስኳር ህመምተኞች አካል በደም ውስጥ ያለውን የስኳር መጠን በራሱ መንገድ መቆጣጠር ወይንም ማስተካከል አለመቻሉ ነው። አይነት 1 የስኳር ህመምተኞች አካላቸው ምንም አይነት የኢንሱሊን የማያመርት ሲሆን፣ አይነት 2 ህመምተኞች ደግሞ የሚያመርቱት ኢንሱሊን በስርዓቱ አይሰራም ወይንም በቂ አይደለም። በዚህም ምክንያት አንድ የስኳር ህመምተኛ ሩዝን በብዛት ሲመገብ በውስጡ ባለው ከፍተኛ ግላይሴሚክ ኢንዴክስ እና ፋይበር አልባነት ምክንያት በደም ውስጥ ያለው የስኳር መጠን ከበላ ከጥቂት ደቂቃዎች በኋላ ያልተጠበቀና እጅግ ከፍተኛ ደረጃ ላይ ይደርሳል። ይህም በደማቸው ውስጥ በየቀኑ የሚፈጠረው ከፍተኛ የስኳር ጭማሪ ደግሞ በጊዜ ሂደት የደም ቧንቧዎችን፣ የነርቭ ስርዓትን እናም ዋና ዋና የሰውነት ክፍሎችን ለከፍተኛ ጉዳት ይዳርጋቸዋል። በተለይም ለአይን ብርሃን መሸፈን፣ ለኩላሊት ድካም፣ ለእግር መደንዘዝና ማቃጠል እንዲሁም ለልብ ህመም አደጋ በስፋት ያጋልጣቸዋል። በተጨማሪም የስኳር መጠን በፍጥነት ሲቅበዘበዝ የሚወስዱት የመድኃኒት ወይንም የኢንሱሊን መጠን ከበሉት ምግብ ጋር ሳይመጣጠን ስለሚቀር የደም ስኳራቸው ከልክ በላይ እንዲወርድ ወይንም እንዲወጣ በማድረግ ለድንገተኛ አደጋ ሊዳርጋቸው ይችላል። ስለዚህ የስኳር ህመም ያለባቸው ሰዎች ነጭ ሩዝን በብዛት መመገብ በደማቸው ላይ እሳት እንደ መልቀቅ ስለሚሆንባቸው አጠቃቀማቸውን በጥብቅ መገደብ ወይንም ሙሉ በሙሉ ማቆም ይኖርባቸዋል። ሁለተኛ፣ የቅድመ ስኳር ህመም ያለባቸው ሰዎች። ሁለተኛው ነጭ ሩዝን በብዛት መመገብ የሌለበት የህብረተሰብ ክፍል የቅድመ ስኳር ወይንም ፕሪዲያቤቲክ ምልክት ያለባቸው ሰዎች ናቸው። እነዚህ ሰዎች የደም ስኳር መጠናቸው ከመደበኛው መጠን ከፍ ያለ ቢሆንም ገና ሙሉ በሙሉ ወደ አይነት 2 የስኳር ህመምተኝነት ያልተሸጋገሩ ናቸው። የቅድመ ስኳር ህመም ያለባቸው ሰዎች አካላቸው ቀስ በቀስ የኢንሱሊን መቋቋም ወይንም ኢንሱሊን ሬዚስታንስ ችግር ማሳየት ይጀምራል። ይህ ማለት ጣፊያቸው የሚያመርተው ኢንሱሊን የሰውነት ሴሎቻቸው በትክክል የተቀበሉት ስኳሩን ማስገባት አይችሉም ማለት ነው። በዚህም ሁኔታ ላይ ያሉ ሰዎች ነጭ ሩዝን በብዛት ሲመገቡ የነጭ ሩዙ ፈጣን ስኳርነት በሰውነታቸው ውስጥ ያለውን የኢንሱሊን መቋቋም ችግር ከጊዜ ወደ ጊዜ እየጨመረው ይሄዳል ማለት ነው። ይህ ድርጊት ደግሞ የጣፊያ እጢያቸውን ከቀን ከቀን ከቅጣቱ በላይ እንዲሰራ በማድረግ ሙሉ በሙሉ እንዲደክም ያስገድደዋል። በውጤቱም ገና በስኳር ህመም መያዣ ጫፍ ላይ ያሉ ሰዎች ነጭ ሩዝን ማዘውተራቸው በሽታው በጥቂት ጊዜያት ውስጥ ሙሉ በሙሉ ወደ አይነት 2 የስኳር ህመምተኝነት እንዲሸጋገር ቀጥተኛ በር ይከፍትላቸዋል ማለት ነው። ስለዚህ የቅድመ ስኳር ህመም ያለባቸው ሰዎች በሽታው ወደ ከፋ ደረጃ ከመሸጋገሩ በፊት
ነጭ ሩዝን ከአመጋገባቸው መቀነስ ወይንም ሙሉ በሙሉ ማስወገድ ይኖርባቸዋል። ሶስተኛ የሆድ አካባቢ ስብ ወይንም ቦርጭና ከፍተኛ ክብደት ያላቸው ሰዎች። ሶስተኛው ነጭ ሩዝን በብዛት ከመመገብ መቆጠብ ያለበት የህብረተሰብ ክፍል የሰውነት ክብደታቸውን ለመቀነስ የሚታገሉና በሆድ አካባቢ ከፍተኛ ስብ ወይንም ቦርጭ ያላቸው ሰዎች ናቸው። ነጭ ሩዝ በሚሰራበት ወቅት ውጫዊ ፋይበር ሙሉ በሙሉ ስለሚወገድ በምግብ መፈጨት ስርዓታችን ውስጥ እጅግ በፍጥነት ተሰብሮ ያልቃል። ይህ ፈጣን የመፈጨት ሂደት ደግሞ ከተመገብን ከጥቂት ሰዓታት በኋላ በደማችን ውስጥ ያለው የስኳር መጠን በፍጥነት እንዲያሽቆለቆል ስለሚያደርገው ከፍተኛ የረሃብና የእንቅስቃሴ ማጣት ስሜት እንዲሰማን ያደርጋል ማለት ነው። በውጤቱም ቀኑን ሙሉ አብዝተን እንድንበላና አላስፈላጊ ካሎሪዎችን እንድናከማች ይገፋፋናል። በተጨማሪም ነጭ ሩዝ ሲመገቡ ወደ ደም የሚገባው ከፍተኛ መጠን ያለው ግሉኮስ በሰውነታችን ለኃይልነት ወዲያውኑ ካልተጠቀመበት በኢንሱሊን ሆርሞን አማካኝነት ቀጥታ ተቀይሮ በሆድና በውስጥ የሰውነት ክፍሎች አካባቢ እንደ ስብ ሆኖ ይከማቻል ማለት ነው። ቦርጭ ደግሞ በራሱ የኢንሱሊን መዛባትን የሚያባብስ በመሆኑ ነጭ ሩዝን ማዘውተር የሰውነት ክብደት የመቀነስ ሂደትን ሙሉ በሙሉ ያደናቅፈዋል ማለት ነው። ስለዚህ የሰውነት ክብደትና የቦርጭ ስብን ለመቀነስ የሚታገሉ ሰዎች ነጭ ሩዝን በብዛት ከመመገብ መቆጠብ ይኖርባቸዋል ማለት ነው። አራተኛ የጉበት ስብ በሽታ ያለባቸው ሰዎች። ሌላው በዝርዝር ሊታይ የሚገባውና ነጭ ሩዝን በብዛት ከመመገብ መቆጠብ ያለበት ሰው የሰባ ጉበት ወይንም ነን አልኮሊክ ፋቲ ሊቨር ዲዚዝ ችግር ያለበት ሰው ነው። ብዙ ሰዎች በጉበት ላይ ስብ የሚፈጠረው ዘይት የበዛባቸውን ወይንም የሰቡ ምግቦችን በመብላት ብቻ ይመስላቸዋል። ነገር ግን በሳይንሳዊ መልኩ በሰውነታችን ውስጥ ከፍተኛ መጠን ያለው ስብ እንዲከማች የሚያደርገው ዋናው ምክንያት ከመጠን በላይ የሚወሰድ ፈጣን ካርቦሃይድሬት ነው። ነጭ ሩዝ በውስጡ ፋይበር ስለሌለው ወደ ደም በሚገባበት ጊዜ ከፍተኛ መጠን ያለው ግሉኮስ ይፈጥራል። ይህንን ሁሉ ስኳር ደግሞ የሰውነታችን ሴሎች በአንድ ጊዜ ለኃይልነት መጠቀም ስለማይችሉ የተረፈው የስኳር መጠን ቀጥታ ወደ ጉበታችን ይላካል። ጉበታችን ይህንን የተረፈ ከፍተኛ ስኳር ወደ ትራይግላይሰራይድ ወይንም ወደ ስብነት በመቀየር በራሱ ህዋሶች ውስጥ ማከማቸት ይጀምራል። የሰባ ጉበት ህመም ያለባቸው ሰዎች ደግሞ በተደጋጋሚ ሩዝን ሲመገቡ በጉበታቸው ላይ የሚከማቸው የስብ መጠን ከቀን ወደ ቀን እየጨመረ ይሄዳል። ይህ ሂደት መቀጠሉ ደግሞ ጉበት እንዲያብጥ፣ የህዋስ መጎዳት እንዲፈጠር እናም ከጊዜ በኋላ ወደ ከባድ የጉበት እብጠት ወይንም ሲሮሲስ ወደሚባለው አደገኛ ደረጃ እንዲሸጋገር ያደርገዋል ማለት ነው። ስለዚህ የጉበት ስብ ችግር ያለባቸው ሰዎች ነጭ ሩዝን በብዛት ከመመገብ መቆጠብ ይኖርባቸዋል። አምስተኛ የሆርሞን መዛባት ወይንም የፒሲኦኤስ ችግር ያለባቸው ሴቶች። ሌላው ልዩ ትኩረት የሚሻውና ነጭ ሩዝን በብዛት መመገብ የሌለበት የህብረተሰብ ክፍል የሆርሞን መዛባት ወይንም የፖሊሲስቲክ ኦቫሪ ሲንድረም ችግር ያለባቸው ሴቶች ናቸው። የፒሲኦኤስ ችግር ያለባቸው ሴቶች በአብዛኛው ከከፍተኛ የኢንሱሊን መቋቋም ጋር ይፋጠጣሉ። ነጭ ሩዝ በውስጡ ምንም አይነት ፋይበር ስለሌለው ከተመገቡት በኋላ የደም ስኳርና የኢንሱሊን ሆርሞንን በከፍተኛ ሁኔታ እንዲጨምር ያደርጋል። በደም ውስጥ ያለው የኢንሱሊን መጠን ከመጠን በላይ ሲጨምር ደግሞ የማዕፀን እንቁላል ከረጢቶች ከልክ ያለፈ የወንድ ሆርሞን እንዲያመርቱ ያፋጥናል። ይህም አላስፈላጊ የሆርሞን መዛባት ደግሞ እንደ ወር አበባ መቃወምና መዘበራረቅ፣ ያልተለመደ የፊትና የሰውነት ፀጉር መብቀል፣ የፊት ብጉር እንዲሁም ከባድ የክብደት መጨመር ያሉ ችግሮችን በእጅጉ ያባብሳቸዋል። በተጨማሪም የኢንሱሊን መጠን ባለመስተካከሉ ምክንያት የክብደት መቀነስ ጥረታቸው ሙሉ በሙሉ ይከሽፋል ማለት ነው። ስለዚህ የፒሲኦኤስ ወይንም የሆርሞን መዛባት ያጋጠማቸው ሴቶች የደም ስኳራቸውንና የሆርሞን ስርዓታቸውን ለማረጋጋት ነጭ ሩዝን በብዛት ከመመገብ መቆጠብ ይኖርባቸዋል ማለት ነው። ስድስተኛ የሆድ ድርቀት የሚያጠቃቸው ሰዎች። ነጭ ሩዝ በፋብሪካ ማጣራት ሂደት ውስጥ ውጫዊው በፋይበር የበለጸገው የሩዙ ሽፋን ሙሉ በሙሉ ስለሚወገድ የአንጀት እንቅስቃሴን የሚያፋጥንና ሰገራ እንዲለሰልስ የሚያደርግ ተፈጥሯዊ ንጥረ ነገር በጥቅሉ የለውም። ፋይበር በምግብ መፈጨት ቱቦ ውስጥ እንደ ስፖንጅ ሆኖ በማገልገል ውሃን ወደ አንጀት በመሳብ ሰገራ መጠን እንዲኖረው እንዲለሰልስና በአንጀት ውስጥ በፍጥነት እንዲንቀሳቀስ ያደርጋል። ነጭ ሩዝ ግን ምንም አይነት ፋይበር የሌለውና ከፍተኛ የስታርች መጠን ያለው በመሆኑ በአንጀታችን ውስጥ በሚያልፍበት ጊዜ እንደ ማስቲካ የመጣበቅና የምግብ መፈጨት ሂደቱን እጅግ የማዝገም ባህሪ ያለው። ይህ ፋይበር አልባ የሆነ ምግብ በአንጀታችን ውስጥ በዝግታ ስለሚንቀሳቀስ ትልቁ አንጀታችን በምግብ ውስጥ የሚገኘውን ውሃ ሙሉ በሙሉ በመምጠጥ ሰገራው በከፍተኛ ሁኔታ እንዲደርቅ፣ እንዲጠጥርና በአንጀት ግድግዳዎች ላይም እንዲጣበቅ ያደርገዋል። ይህም ሁኔታ ደግሞ ከባድ የሆድ ድርቀትና
ከባድ ህመምን የሚፈጥር ይሆናል ማለት ነው። ስለዚህ በተፈጥሯቸው የምግብ መፈጨት መዝገምና የሆድ ድርቀት ችግር ያለባቸው ሰዎች ነጭ ሩዝን በብዛት ከመመገብ መቆጠብ ይኖርባቸዋል ማለት ነው። ሰባተኛ፣ አነስተኛ የእንቅስቃሴ ህይወትን የሚመሩ ሰዎች። እኛ የምንመገበው ካርቦሃይድሬት በሰውነታችን ውስጥ ተሰብሮ ወደ ግሉኮስ ከተቀየረ በኋላ ለጡንቻዎቻችንና ለህዋሶቻችን እንደ ዋና የማገዶ ወይንም የኃይል ምንጭ ሆኖ ያገለግላቸዋል። ነገር ግን ቀኑን ሙሉ በቢሮ ወንበር ላይ ተቀምጦ የሚሰራ ወይንም በቂ አካላዊ እንቅስቃሴን የማያደርግ ሰው አካል ይህንን ወደ ደም የገባውን ከፍተኛ የስኳር መጠን ለኃይልነት አያቃጥለውም። ነጭ ሩዝ ደግሞ በውስጡ ምንም አይነት ፋይበር ስለሌለው በአጭር ደቂቃዎች ውስጥ ከፍተኛ መጠን ያለው ግሉኮስ ወደ ደም ስሮቻችን ያፈሳል። ይህ በቂ እንቅስቃሴ ባለማድረጋችን ምክንያት ያልተጠቀምንበት እናም ደግሞ በደማችን ውስጥ የተረፈው ከፍተኛ የስኳር መጠን ደግሞ በኢንሱሊን ሆርሞን አስገዳጅነት ቀጥታ ወደ ሰብነት ተቀይሮ በሆዳችን በጉበታችንና በደም ቧንቧዎችን ዙሪያ መከማቸት ይጀምራል። ይህም ደግሞ የደም ቧንቧዎችን በማጥበብ ለከፍተኛ የደም ግፊት፣ ለልብ ድካምና ለድንገተኛም የጭንቅላት ደም መፍሰስ ወይንም ስትሮክ አደጋ በከፍተኛ ሁኔታ ያጋልጠናል ማለት ነው። ስለዚህ አነስተኛ አካላዊ እንቅስቃሴ የሚያደርጉ ሰዎች ነጭ ሩዝን እንደ ዘወትር የካሎሪ ምንጭ አድርገው መመገብ የለባቸው ማለት ነው። ስለሆነም እንግዲህ ክቡራን ቤተሰቦች እነዚህ የተመለከትናቸው 7 ሰዎች በዋነኛነት ነጭ ሩዝን ሲመገቡ ጥንቃቄ ማድረግ ያለባቸው ሰዎች ናቸው፣ ወይም ደግሞ ነጭ ሩዝን በፍጹም መመገብ የሌለባቸው ሰዎች ናቸው ማለት ነው። እንግዲህ እነዚህን ሁሉ የህብረተሰብ ክፍሎች በዝርዝር ካየን በኋላ የመጨረሻውና ዋነኛው ጥያቄ ነጭ ሩዝን ሙሉ በሙሉ ከአመጋገባችን ማስወገድ አለብን ወይ ነው። መልሱ እንደ ሰው የጤና ሁኔታ ሊለያይ ይችላል። ሆኖም ግን ከላይ የተጠቀሱት የጤና ስጋቶች ያሏችሁ ሰዎች በአመጋገባችሁ ላይ ጥቂት መሰረታዊ ማስተካከያዎችን በማድረግ ጤንነታችሁን መጠበቅ ትችላላችሁ። የመጀመሪያውና የተሻለው መፍትሄ ነጭ ሩዝን በፋይበርና በቫይታሚን የበለጸጉ እንደ ቡናማ ሩዝ፣ አጃ ወይንም ኦትስ፣ ገብስ ወይንም የሙሉ እህል ባሉ ምግቦች መተካት ነው። ሙሉ እህል ሲባል ያልተፈተጉ እህሎች ለማለት ነው። እነዚህ ምግቦች በውስጣቸው ያለው ተፈጥሯዊ ፋይበር ሳይወገድ ስለሚቀር በደማችን ውስጥ ያለው የስኳር መጠን በፍጥነት እንዳይጨምር ይቆጣጠራሉ። ነጭ ሩዝን ሙሉ በሙሉ ማቆም ካልተቻለ ደግሞ ሁለተኛው መፍትሄ የአበሳሰልና የአመጋገብ ስርዓታችንን ማስተካከል ነው። ነጭ ሩዝ በሚቀርብበት ጊዜ መጠኑን እጅግ አነስተኛ በማድረግ ከብዙ በፋይበር የበለጸጉ እንደ ጥቅል ጎመን፣ ካሮት፣ ሰላጣና ቆስጣ ካሉ አትክልቶች እንዲሁም ደግሞ ከፕሮቲን ምንጮች ለምሳሌ እንደ እንቁላል፣ አሳ ወይንም ጥራጥሬዎች ጋር አደባልቆ መመገብ ይገባል። አትክልቶቹና ፕሮቲኑ በምግብ መፈጨት ቱቦ ውስጥ እንደ መክቻ ወይንም ብሬክ በመሆን የነጭ ሩዙን የስኳር የመምጠጥ ፍጥነት በከፍተኛ ሁኔታ ይቀንሱታል ማለት ነው። ሆኖም ግን በተለይ የስኳርና የጉበት ስብ ህመም ያለባችሁ ሰዎች የሩዝ አጠቃቀማችሁን በጥብቅ መገደብ እንዳለባችሁ ማወቅ ይኖርባችኋል ማለት ነው። በአጠቃላይ የምንመገበው ምግብ የጤናችን መሰረት ወይንም ለተለያዩ የበሽታ አደጋዎች መጋበዣ ሊሆን ይችላል። ነጭ ሩዝ ጣፋጭና በቀላሉ የሚዘጋጅ የዘወትር ምግባችን ቢሆንም በውስጡ ባለው የፋይበር እጥረትና ከፍተኛም የስኳር መናር ምክንያት ለብዙ የህብረተሰብ ክፍሎች የጤና ስጋት እንደሆነ ተረድተን በጥንቃቄ ልንመገበው ይገባል። የዛሬው ትምህርታዊ መረጃችን ለብዙዎች ትልቅ እውቀት እንደሆነና ከከፍተኛም የጤና አደጋ እንደሚታደግ ተስፋ አደርጋለሁ። ይህ መረጃ ለብዙ ሰዎች እንዲደርስና የሰዎችንም ህይወት እንዲታደግ ቪዲዮን ለወዳጅ ዘመዶቻችሁ ሼር ማድረጋችሁን፣ ላይክ ማድረጋችሁንና ተጨማሪም ጠቃሚ የጤና መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ማንኛውም ጥያቄ ወይንም አስተያየት ካላችሁም ከታች ኮሜንት ላይ አስቀምጡልኝ። በቀጣይ አስተማሪ ቪዲዮ እስከምንገናኝ ጤናችሁ ይጠበቅ። ቸር ሰንብቱ።